ማንም ልጋጋ ምን የምታዋርደኝ እኔ ግን አስወር ይክፈል ነው ማለት ሁሌ በቃ ገና ሴት ያዘ ወንድ እንደዚህ አይደለም ልንገርክ ተማራለህ ገና ሚሊዮን ሊኖር ይችላል ህይወት ገና ታስተምራለች አንተ ይዋርና ካልተማርክም ገና ተማራለህ ሴት ጋር ሁሉም ሰው ሊተኛ ይችላል እንዴ ድራማ በቃ every day drama ለኔ ይገባኛል እንደዚህ አይገባኝም እንደዚህ እንደውም እሷን ይርላት ደስ ይበላት ነው ሚል ትክክለኛ ሰው why you like any drama every day every like 6 months 3 months በቃ አንዳንድ ሰው anxiety ይኖርበታል እንደዚህ ሊሆን ነው ሰዎች ይጠራጠራሉ ከኔ አልፎ ተርፎ ሌላ ፈርዘር ቃላት መጠቀም ምን ያደርጋል እንደዚህ እኔ ያስኩት ጓደኛ እኮ ለኔ ሰላም ቢሰጠኝ ለልጆቼ ነው ሰላም የሚኖረው አይ ለልጆቼ እኮ እንደዚህ እናት ናት ቶኬ የትኛው ነው የሚበልጥ ብሎ ማሰብ እኮ ጥሩ ነው እኔ ቀመስኳትን ቀመሳት እኔ እንዲያልኳትን ነላ አንዲማ መጣ እንዲ ታስረ እንዲ በዚህ ወጣ በዚህ ምን ያደርጋል እንደዚህ ያው ካንድ like ትልቅ ሰው ነው እኮ you think you are a baby እንዴት ነው ያሰብከው ራስህ ከኔ በፊት እኮ ተዳረን ያየው እኮ አንተ ነህ እኔ እኮ አላቅም ስታቀኝ አላቅም ተዳራይተ ኑረህ ወልደ አይደል ሰው ምን ያደርጋል እንደዚህ ፈርዘር ሜድ you think እኔ አሁን ነገ የምትይዛትን ሴት ወጥቼ እዚህ ጋር አንቺ እኮ እንዲነሽ ምን አረገና ያሳርሻል ጠብቂ ምናምን ካልኩ እንዴት ነው እኔን ከርስ ያረከኝ ያለው ዛማችስ እኔ ክፋተኛ ሴት ነኝ ነው ኩዌሽን ነው መጠይቅ አንተ እኔ እኮ እናት ነኝ ላንተ እናት እንኳን እንደዛቶን አንተ እኔን ልደበድብ ብለህ እኮ ስንት ነገር አርገኝ ፖሊስ እግር ስር ወድቄ እንዳትሄድ ማረግ ሴት እኮ ነኝ እኔ እንደዛ ደንበለ ማርገኝ እንኳን ማንንም የለም ብዬ በጣም ማስበልህ ሰው ነኝ ልክ ለምንድነው ሰውን ለማስጠላት የምትሞክረው ሚዲያ ላይ ወጣ በጣም ብዙ ሴቶች እኮ አሉ ወንዶችን ብዙ ነገር የሚያረጉ በጣም ከናከራይ ያቆምናልኛል ምን አይነት ሴት እንደሆንኩ እኔ መጥፎ ሴት በሆንኩ ሚዲያ ላይ እንደዚህ ሊናገሩ ሲል ካንዱ ለጥቆ ዮኒ ማኛን እኔ ያስቆምኩት እኮ አንተን ተናገረ ብዬ ነው እኔ ክፋት ቢኖርኝ የራሷ ጉዳይ እኮ ነው ምትናንተ እኔ የተጣሉኝ ሴቶች ጋር ደውለኮ ልጆቼን እንዳትነኪ እሷን ግን እንደፈለግሽ አርጊያት ብለምደውል ማንንም አባት እኮ እንደዚህ አይልም ለወለደችለት ሴት ማስቆም ካለው ኦኬ እንደ ሴት ላትገጥም ትችላለህ ግን ኦኬ በቃ እንደዚህ ነው ፕሊስ ምናምን አቆሙ ነው የሚል ሰው ትክክለኛ ወንድ ያው ያገሩ ሁኔታ ስለሆነ ታው ነው የሚል እንጂ እሷን እንደፈለጋችሁ አርጓት ልጆቼን ግን እንዳነቁ ሚል እኮ የለም ያ ማለት እኔ እኮ ላንተ ዲፌንድ ማድረግልህ ፍቅር ስላለብኝ እኮ አይደለም ነገ ልጆቼ ማንንም ሲያዋርድ እንዲያፍሩብህ ስለማልፈልግ እኔም ራሴ ውስጤ አይፈቅድም ደስ አይለኝም ለዛ ነው እንጂ አንተ እንደምትለው እኮ የራሱ ጉዳይ እርገጡት እንደ ሚዲያ ሰው እኮ እንደዛ ማለት እኮ ይችላል ግን አይካንት አልችልም እኔ ከዛ በላይ ልክ እኔ መጥፎ ሴት እሱም ያቀኝን ያቀኛል አንተም ታቀኛለህ ግን በዚህ መጠን ሴት ልጅ ለማስጠላት ተቀምሳሳለ መቅመስም አለብህ አሜሪካ ምን ስትግባባን ይመጣ ይችላል ካልተግባባን አይሆንም ከዛ የራሱ ላይፍ አለው ራሱ ይኖራል የራሱ ችግር ሊኖርበት ይችላል በቃ ግን እንደዚህ ወጥቶ just think about it like ያንተኔ ልጅን እናት ደውዬ እንደዚህ ብላት how come are you comfortable ና ወይትና የምታስገባቸው ሴቶች ደውዬ አንቺ እንደዚህ እኔ ዞር ብዬም አላይም የኔ ኳሊቲ ደግሞ ደስ የሚለኝ እኔ ከና ልጅ እንኳን እዛ ልጅን እርዳ ነው የምልህ ስለ እውነት ለሚያውቅ ፈጣሪ አሉ እኮ ስንት አይነት መርዛም ሴቶች እኮ አሉ ዛሬ ረዳው ልጅ ነገ አባቴ ይላል ነው የምልህ የዚህን ትቼ የዛኛውን ነው ማስተበልክ እኔ እንደኔ አይነት ሴት አሁን አይደለም ይገባክ ገና ይቆያል መልክ ያላትን ታመጣለህ ቆንጆም ታመጣለህ ይልክ እንግዲህ ምናምን ግን አንዳንድ ሴቶች ጠፍቷቸው ሳይሆን ከተፈጥሯቸው እናት አሉ እኔ እንደወንድ ልጅ እንኳን ዲስሪስፔክት አድርጌ አላውቅም ቤት ውስጥ ተጣልቼ እንኳን አክብሬ ነው ምግብ በስነ ስርዓት ቡና ፍልቼ እንትን መልክ
አክብሬኝ ያን ማንነት ነው በቃ ያሳደገኝ እናትና አባቴ ወንድ ልጅ ክብርን የሚነጥቅ ነገር እንኳን እኔ ወድ ተጠቀመኝበት ማለት ባለጌ ለመሆን እኮ ደደብ መሆን ብቻ ነው። ይሄን ያህል ሰው እያስገባ ማሳለቅ እኔ እንዴት ነው ባርኮዬ ብለህ ለማውራት ምናምን ላይክ ውስጥ የሚፈቅድልህ እና ሁሌ እኔ ተናጋሪ ነኝ፣ ሁሌ ተሳዳቢ ነኝ፣ ሁሌ ጋጥ ወጥ ነኝ። እስቲ አንተ ተቀርጸህ የተፖስተው ፎቶ ላይ ኮመንት እየገባኝ እስቲ ያን ሁሉ ስድብ የምታሰድበኝ ይገባኛል ወይ? እኔ ስለ እውነት ነው እያወራህ ያለው። እኔ ሳልበላ እኮ ነው ማበላ ቤት ውስጥ ይቲንክ አሁን ከኔ ከተለየ ብዙ ሴት ዴት አድርገም ሊሆን ይችላል ሳምቲንግ ግን ላይክ ወርዝ አደርጋለሁ ከነሱ ጋር ትንሽ 51% እንኳን ላይክ እኩል ሊሆን ይችላል። ስለመልክ አይደለም ትንሽ ስላለኝ ነገር እና ነገ ስትይዝ ደግሞ ካርማ ዘቤች የሚባል ነገር አለ። እስናገድ እኔ እናንተ እንደ ልጅና እንደ አባት አሚን እንደ እናትና እንደ አባት ልጆቻችን ላይ ነው። አንዳንድ ሰው መልስ አይፈልግም። ምንም መጠቀም ሳትጠቅም ስላልከው አይደለም የኔ ምን ካለበት ይሆናል ካልሆነ ተለያያለህ። ዳሴት እኔ በዚህ ነው ማመን። እኔ ደስ ሲለኝ ነው አንድ ነገር ምኖረው። ደስ ስላላለኝ እኮ ነው የተለያየ ነው የትም ነገር ስለማይደርስ በቃ ነገ አንድ ሰው ቤት ቢገዛ ለኔ ሰርፕራይዝ አያረገኝም። አንድ ሰው ገንዘብ ቢኖረው የተሻለ ህይወት ቢኖረው እኔን ወይ ቤት ሲገዛው እኮ እኔ ይሆን ነበር ብዬ ማስብ ሴት አይደለሁም። እኔ ግን እንደ ልጅ አባት ጥሩ ነገር ነው ውሽ ማረግልክ። ለምን ልጆቼ አንገት እንዲደፉ ስለማልፈልግ ልክ እንግዲህ ሆነ ስትታይ ነው ደስ የሚለኝ ስለ ልጆቼ እና ፕሊስ እንደው በምትወዳቸው ልጆች እኔ ያለውን ድራማ ፕሊስ በቃ just live your life። እኔ ኦኬ ተሸነፍኩ አሁን ላይ ስታፕ አልፈልግም ድራማ ላይ። አንተ ሜቢ ደስ ይላል መሰለኝ አሩን ነው እኔ ፎሎወር የምትፈልግ ሰው አይደለም ነው ወይስ ሴቶቹ እንዲቆት ነው አሁንም ስቲል ምናምን እንዲሉ ነው ወይስ እኔ I don't know understand አንዳንዴ ጥሩ ሴት ነበረች ብለ የሆነ ሰዓት ካወራኩ just በቃ እዛ ላይ ነው መቆም ያለበት። እቺ ሁለት ጊዜ ፖሊስማ መቅመስ አለበት ብለ ስታወራ አንተ ምን አርገ ነው ፖሊስ የመጣው ነው ቤት ምን ስታረግ ነው ፖሊስ ሊመጣብህ የቻለው? እኔ ምን አርጌ ነው ፖሊስ የተጠራብኝ? እንደኔማ እንደምታረገው እኮ እስከዛሬ አትወጣኝ ነበር አንተ። you have to thank God about me። አንዳንድ ሴት እኮ she don't care አንደርግራውንድ ውስጥ ብትገባ እኔ ነገሮችን ካለፈ በኋላ that's why my weakness እኮ ጋይስ እኔ የዲሲዥን ሜከር አይደለሁም። እኔ የሆነ ነገር ካስገባሁት በኋላ ወይ እንደዚህ ቢሆንስ ብዬ ተመልሼ አስባለሁ። ማስበው ትክክለኛ ጭንቅላት ስላለኝ ነው። አንዳንድ ሰው ደግሞ ጎበዝ ናቸው የውሳኔ ሰው ናቸው። በቃ እዚህ ጋር ገብቷል ህግ ይዞታል ህግ ይፍታው የሚል ሰው አለ። አንዳንዴ ዞር ብለን እናስብ እንጂ ስላሳለፍነው ነገር እንዴት ነው እዛ ውስጥ መውጣት የቻልነው? ፖሊስ ተጠርቶ ምን እዛ ላይ እሱ ምን አስደረሰው ወይ እኔ ምን አስደረሰኝ? እኛ የተዋለድነው ልጆች የለና የሚያጨቃጭቀን ነገር የለም። እሱም ሲፈልግ ከቀጠልን እንቀጥላለን ካልፈለግን ደግሞ እኔ ለህይወት አዲስ አይደለም። በቃ ካልተግባባን አልተግባባንም ነው። እኔ ትንሽ ነገር አለብኝ በቴምፖ ነው ማወራው ብዙ ጊዜ ያበሳጨኛል። እና እሱ ጥሩ ነው ብል ሁሌ ጥሩ ነው እንዴ? እኔ ጥሩ ነኝ ብል ሁሌ ጥሩ ነኝ አይደለም። አንተም እኮ ታጠፋለህ ስትባል ጥሩ ነገር እኮ ሊኖር ይችላል። ግን ከጥሩ ደግሞ ብዙ ደግሞ ጥፋቱ ሊበዛ ይችላል ነው ያንድ ሰው እንጂ ማንም ሰው እኮ ፐርፌክት የለም። እኔ ወጥቼ እሱን ብል ሁሌ እሱ ጥሩ ነው ማለት ነው? ሰው ነው እኮ እሱ። እኔም ሰው ነኝ። ላልጋጭ ነው ላልጣላ አሮን ኬራ ባውትኒ ማን ሰማ አንደኛው በልዶ ሁለተኛው ሜደ ለምን 16ቱ ባላ አይሄድም? ፈርስሚ ዛሬም ካልተመቸኝ ሶስተኛ ሰው ሊመጣ ይችላል። እኔ በቃሽ እስከሚለኝ ድረስ አሮን ኬር እኔ ኮምፎርታብል እስከምሆን ድረስ ዛማችን እኔ የወንድ ሱስ ያለብኝ ሴትም አይደለሁም። ሰው ቢኖር ላይፍ ላይ ባይኖር ፋይር ላይ አሮን ኬር ከተግባባ ፍቅር ካለ አብረን ትከተላለህ። ካልሆነ ግን
ዝም ብዬ እንደ ሰልባጅ ወንድ መቀያየር ሴትም አይደለሁም። በጣም ለክብሬ ሪስፔክት ያለኝ ሰው ነኝ። እንዴ ስለ ልጆች ነው በቃ ስለ ልጆች ፕሊዝ። እኔ በማንንም አታለጋግጥብኝ። የሚያለጋግጡብኝ ሴቶች እኮ ከኔ ብሰው ሙድ ይዘውብኝ እኮ አይደለም፣ ግን የልጄ አባት እንዴት እንደዚህ ያደርጋል ብሎ ጥያቄ ይሰጠኛል። ከዛ ደግሞ በጎና ማና ባርኮንን ታወራለክ። ሀው ላይክ ሰራተኛ ናት እንደ ቤት ውስጥ ቴኬር እያደረገችው ያለችው እዚህ ቤት ውስጥ ወጠን እኮ ተንጠራርተን ሬስቶራንት ውስጥ በግሩፕ ቁጭ ብለን ለመብላት እኮ እነዚህ ልጆች ማን ይዟቸው ነው? ይትንክ ልክን ግዱንን መጠጥ ቤት ሺሻ ይዘን ስንስብ እኮ ልጆችን ማን ቴኬር እያደረጋቸው? እንደዛ ለማድረግ እኮ ቴኬር የምታደርገው እኮ ሰርቫንት አይደለችም እዚህ ቤት ውስጥ ያለችው። አምናት ዩር ሰርቫንት የልጆች እናት ነኝ እንጂ አንተ ያለን መብት እኔም አለኝ። አሜሪካ ላይ 3 ቀን አንተ ትይዛለህ፣ 4 ቀን እኔ ልይዝ እችላለሁ። ያን 3 ቀን ጥግባር ይይዛለሁ አይደለም። ቦታው ላይ ስትሆኑ አትዙም አታረጉትም። ዝም ብሎ አፋችን ብቻ ነው የሚያወራው እንጂ አንገኝም ቦታው ላይ። ዛሬ ሴቶቹ እየሰሩ ወንዶችን ቴኬር ያደርጓቸዋል። ወንዶች ግን ምን ያህል ሪስፔክት ነው ያላቸው ቤታቸው ውስጥ አትሊስት ለልጆቻቸው ሰጥለበጥ ብለው ቴኬር ያደርጋሉ ልጆቻቸውን። ተለያይቶ ደግሞ ሌላ ሪሌሽንሽፕ ሲኖራቸው ያኛውንም ሰው ሪስፔክት ያደርጋሉ። ምንም የሚያደራርሳቸው አሜሪካ ደስ የሚለው እኮ የሚያደራርስ ነገር የለም። ኤክስ ህዝባንድ ላይ የሚያገናኝ የለም፣ የመጣው ላይ የሚያገናኝ የለም። አንዳንድ ሰው ስማርት ነው፣ ይሄኛውንም ሪስፔክት ያደርጋል፣ ያችኛውንም ሪስፔክት ያደርጋል። ይቻላል። ለምን ስለ ልጆቹ ባሉ እንዳለ እንደ ጥሩ አባት እኮ ነው። እናንተ እንደ የጊዜ ጉዳይ ነው እኮ ማቹርድ ነው። የሆነ ሰዓት ላይ ቦታን ስትዝቁ ማንም አይከለክልም እኮ። ለልጆቹ ስትል አብረህ ፎቶ ትነሳለህ፣ ልጆች ላይ ትምህርት ቤት ትገናኛለህ ምናምን ምናምን። ግን እኛ እዛ ደረጃ ላይ አልደረስንም። ያልደረስነው ምንድነው? ገና ነው። ስናንት ታይም ስቴክ ታይም እንደዛ ደግሞ አሉ እኮ አንዳንድ አባቶች ስቴፕ ዳድ ሆኖ ስቴፕ ዳድ ወስዶ ለአባትየው የሚሰጥ ተግባብተው። በዚህ በአበሻ ላይ ግን አይሰራም። የሚሰራለት አበሻ አለ፣ በጣም ጎበዝ የሆኑ ማቹርድ የሆኑ ሰዎች። አንዳንድ አበሻ ላይ ደግሞ ኤግዛክትሊ ላይክ ራይድ ዌይ ሄዳችሁ ሴክሹዋል ታረጋላችሁ ተብሎ ደግሞ የሚታሰብ ነገር አለ። እንደዛ ነው በቃ። ሁላ ፕሊዝ ሽማግሌ ያለውን 99 ጊዜ ወሬ ምገርፍ እንደኔማ በጣም ሪስፔክት ያላት ሴት ነኝ እኔ። በጣም ምን መጠጣት ሽሻ ማጨስ ነው እንዴ ሴትነትን የሚነጥቅ? ወይም ደግሞ ሰው ሲነካ ሪስፖንድ ማድረግ እኮ ሴትነትን እንዳይነጥቅ ነው። ለኔ ሴት ለልጆቿ ክብር ያላት፣ ለኔ ሴት ራሷን ሪስፔክት የምታረግ ራሷን ልቅ ማንም እያዛት የማይተኛ የማይሳፈርበት ደስቴ። ከዛ ውጭ እኔ ለልጆቼ እናት መሆን ነው የሚጠበቅብኝ። ጭራሽ ደግሞ በሚዲያ አንደኛው ልክ እንደዚህ አይነት ድራማ እንደሆነ ነው። አይፈጠርም መቼም ሊሆን አይችልም። እኔም ሳወራ በስነስርዓት ነው እያወራው ያለሁት። ስልክ ላይ ተደዋውለን እንጂ አባሽ እንጃልሽ መባባል አንችልም። በስነስርዓት ነው ማውራክ። እኔ ስለ ልጆች ሪስፔክት ይኖርክ ዳሴት ደወሪያ ቦሚ አንድ ቀን በጥሩ ወይ እናወራለን። እርግጠኛ ነኝ ትክክለኛ ነገሮች ሲገባል። ያለበት ፋየር ኤጅ እኮ አይደለም ያለበት ዩአር ግሮን በጣም ከኔ በፊት ላይፍን ስታርት ያደረግ እንዴት እንደሆነ ብዙ ያብ ኤክስፒሪየንስ በእንደነዚህ አይነት ነገሮች ብዙ ኤክስፒሪየንስ አለክ። you need to learn ከነዛ ሴቶችም ካንተ አካባቢ ሲሆን ተማርባቸው። ጥሩ ሴቶች አሉ ምን እንደሚጠቅም ዘመያዝ ራስን አይቀይርም። አሁን ማቹርድ መሆን አስተሳሰባችን ነው ሊቀይር የሚችለው እንጂ ትራክ ይዤ ገንዘብ ስለያዝኩኝ ማንነቴን አይቀይረውም። ገንዘብህ ጊዜ ጉዳይ ነው፣ ይጠፋል ዝም ብሎ። ስራም የሆነ ሰዓት ይቆምና እዛ ቦታ ላይ እንመለሳለን። እንደዛ አይደለም ውሽ ማድረግልክ። ጭንቅላትን አስቡ የትኛው ነው የሚበልጠው? ማሜን እያስገባው ሰዎችን ማሰደብ ነው? ልጆቼ ክብር መስጠት ነው? ውጭዋን እዛ ምንድን ያደረገችኝ እኔ ላይ ብላይ እሷ አምና ዶይነት እኔ ማንም ሙድ ሲይዝባ አይቼ ማላቅም ላስዝም አልችልም። እኔ
ትናገር ማሜን ተስደባት ቁጭ ብላ አንድ ሴት መጣ ላይ በላይ that's not respectful you full disrespect ነው ያረከኛለሁ ማንንም ሰው ነው እኔን ፕራውድ የሚያደርግብኝ ከከዝን እስከ ፋሚሊ ከፋሚሊ እስከ ከእህቶቼ እስከ ሚዲያ ሰው ትክክለኛ የሚገባቸው ሰዎች እኔን በጣም ፕራውድ ያደርጉብኛል በጣም ጀግና ሴት ነኝ እኔ ጀግና ሴት ነኝ እኔ ማሚ አንዳንዴ የተሰዳደብን አውርተናል ልክ ትክክለኛ ቦታ ላይ ስንሆን ደግሞ እንደዚህ ነው የምናወራው አማርኛም በአማርኛ እያጣጣልን ምናምን ሳይሆን እንደ ሰው ነው የምናወራው እንደ ሰው እንደ ትልቅ ሰው ላይክ ማሰብ እንደሚችል ሰው ነው ማውራት ያለብን እኔ ከጓደኞች ጋር እንኳን ባውንደር ያለኝ አይደለም የቲክታክ ያወኩት መንደራይዝድ አይነት ወሬ እኮ የለብኝም እኔ ማንንም ይጎዳው አንተ ነኝ ሴት አስገብተህ በተሳለቅብኝ ቁጥር ጭንቅላቴ ላይ እኮ ጎርታኝ እኮ አይደለም ዳንተ ግን እየደጋገምክ ቪዲዮውን ይየውና እንዴት እንደሚደብርህ ይየው ማሜ ደግሞ ወንድ አስገብታ ታውቃለች ወይ እዚህ ጋር ገብቶ ነው ሸኝሽው እንዲያልሹ ሲሉኝ እንኳን ወርዶ ያስጠላኛል እኔ ገና ስታርት ሲያረጉ አፋቸውን ማዘጋቸው እኔ አሩ ላይክ እንደነዚህ አይነት ቤተሰብ ውስጥ አይደለም የመጣሁት እኔ ቤተሰቦቻችን እኮ እናት አባቶቻችን ሊጣሉ ይችላሉ ምናምን ግን ዛማች ጥላቻ መንፈስ አለ ብዬ አላስብም በየቤታችን ጋይስ ማንም ሰው አስተያየት እንዲሰጠኝ አልፈልግም ደውሎም እንዲያወራኝ አልፈልግም ማውራት ያወራውክ ማውራት ስላለብኝ ነው ያወራውክ ስለ ልጆችህ ፕሊስ ስታፕ ዛሬም ልጅ አንድ ነገር ቢሆን እንገናኛለን እኔ እናንተ የሚያገናኘን ልጆች ናቸው አልኩ ይሄን ማመን አለብክ ልጆቹ ሲያገናኙን አንተም ለራሴ ህይወት ይኖራል እኔም ለራሴ ባውንደር ያለን አለ ይህ ዝም ብሎ ያበሻ ምን ጊዜ ይወስዳል ግን አንዳንዴ ለምን በጓቴም ቻይልድ ሳፖርት እና የምትሉት ነገር የትኛው ነው የሚጠቅም በሚለው እያመዛዘንኩ ነው ድድብና እኮ አይደለም ማመዛዘን ይባላል ቻይልድ ሳፖርት ላይ ሆነው ስንት ወንዶች ነው እያለቀሱ ያሉት ዛሬ ላይ ግራ ገብቷቸው ማለት ነው እንደም ትራክ ከሚነዳው ወንድ እኮ ያው ይሄ በሾሎ ምናምን የምትሰሩት ስራ ሊኖር ይችላል አያብቁ ብዙ ነገር ኢንፎርሜሽን ግን ያ አይደለም ፖይንቱ አንድ ሰው ከአሳደገው ከወለደው ልጅ እንዳይቀነስበት ብሎ ገንዘብ የሚቀንስ ከሆነ ሁሉ ነገር ባይሰጠው ይቀር እንደዛ ብዬ ማስብ ሰው ነኝ ሰው ለወለደው ሰው አንዳንድ ሴቶችን እያስለቀሳችሁ ትራክ ድራይቨር አላችሁ እንደኔ አይነት ሴት ብታገኛችሁ ደግሞ ዋጋ ታስከፍላችኋለች ብልሚናት ጋይስ አንዳንድ ሴቶች አላችሁ ኦነሮች የሴት ኦነሮች አላችሁ የመኪና ኦነር 50 እና 20% እንደሚሰራ አድርጋችሁ 50%ን በካሽ እየሰጣችሁ 25%ን እንደሚከፈለው አድርጋችሁ ቻይልድ ሳፖርት እንዲከፍል የምታረጓቸው ወንዶችን አላችሁ እንደነዚህ አይነት ሴቶቹ ደግሞ ወይም ኦነር ወንዶች በህጉ ብትሄዱ ጀል ውስጥ እንደምትገባ ታውቃለህ እያንዳንዱ በተለይ ብዙ ሴቶች አሉ እዚህ ጋር ምንም የማይገባችሁ ባሎቻችሁ ትራክ ድራይቨሩ ነው 25% እንደሚሰራ አድርገው 50%ን በካሽ እየተቀበላችሁ የምትወስዱ አላችሁ እንደነዚህ አይነት ሴቶች ደግሞ ትክክለኛ ህጉን የሚያቅሰው ቢያገኛችሁ በደንብ ተደርጋችሁ ትገረፉ ነበር በህጉ መሰረት ማለት ነው መገረፍ ስልሽ ዋጋሽን እየተሰጠሽ እያንዳንድሽ ካንድ 5 ሴቶች አላችሁ ኦነሮችን ማቃችሁ እምታረጓላችሁ ያገር ወጠጤ ወንድ እናቶቻችን ቤት ውስጥ እያስለቀሱ እናቶችን እያስለቀሱ 500 እና $1000 ብቻ እየሰጡ እነሱ 6000 እና $7000 ያገኛሉ በወር ማለት ነው እንደዚህ ያረጋችሁ yes የሚያረጉ አሉ ወንዶችም አላችሁ ኦነሮች 16 እና 13 ትራክ ድራይቭ መኪና ኑሮ
እንደዚህ ያረጋችሁ ቤት ውስጥ የምታስለቅሱ እናቶችን አላችሁ። ይሄ ላይ ከአበሻ ቤት ወንዶቹ ሲጣሉ ጋዝ ስቴሽን በካሽ እንደሚከፈላቸው ማለት ነው። እንደዛ አርጋችሁ ቤት ውስጥ ግን ልጆች አላችሁ እናንተ ኦነሮች እንደዚህ የምታረጉ ትክክለኛ ሎየር ይዘውባችሁ እስከ ዘኢንድ ቢሄዱባችሁ ሁሉ ንብረትን ተቀምጠ ጉድጓድ ውስጥና ጀል ነበር የምትገኘው እያንዳንድክ ትክክለኛ አገሩ በጣም ገንዘብ ካለክ ሎየር አቁመ እስከ መጨረሻ የምትሄድበት ሀገር ነው ወይ ሀገር ምንም ዛሬ እውቀት ያለው ቤተሰብ ወር ሳምባሪ አያስፈልግም ገንዘብህ በደንብ አድርጎ ይሰራል ገንዘብ ካላችሁ እጃችሁ ላይ አንድን ሰው ሌላ ቦታ ፈርዘር እንሂድ ከተባለ ቁጭ ብለህ ጫት ቤት ደግሞ ቁጭ ብለህ ጫት ቤት ጫትን እየቃምክ ደግሞ ስለ ሰው ህይወት የምታወራለህ እንዴ አለችው እኮ የጆኒ የልጆቹ እናት እያልክ የምታወራለህ እከካ ከነ ተቀመጥክበት ጫት ቤት ከነ ኦነሩ ነው ማዘጋብህ እኔ ከፈለኩ እዚህ ቁጭ ብዬ አትላንታ ላይ ፖሊስ ስንት አሉ በእጃችን የምናቃቸው እከካ የአትላንታ ፖሊስ አንተ ስለ ችግር ስትነግረው አንተን ሊጠብስ ነው የሚፈልገው ስልክ ቁጥር ኖርማል ስልክ ቁጥርን ሰጥቶ የተቀመጥክበት ቦታ ላይ ቁጭ አልክበት ነው ጫት ቤትን ጫትን ስትሰጥ ምልክል እዛ ላይ ፖሊሱ ግን እኔ በዛ ፈርዘር አልሄድም ቁጭ ብለህ እንዲህ አለችው እያልክ ቁጭ ብለህ ከምታወራ መጀመሪያ ራሳችሁ ላይ ህይወታችሁ ላይ ስሩ ጋይስ ስለሰው ከምታወሩ መጀመሪያ አላችሁ የትራክ ኦነሮች ከሴት እስከ ወንድ ቁጭ ብላችሁ እናቶች የምታስለቅሱ ወንዶችን እናንተ ጋር ተቀጥራላችሁ የምትከፍሉት በካሽ የምትከፍሉት በሌላ ወይ ነው ሎዱ ስንት እንደገባና ስንት እንደተደረገ ተቀንሳችሁ አስገበታችሁ ፔይቼክ ስትከፍሉ በትንሹ እየቆረጣችሁ የምታስለቅሱ እናቶችን አላችሁ እዛ ውስጥ ግን ቤታችሁ ወይ 3 ልጅ አለ ወይ 4 ልጅ አለ ቤታችሁ ውስጥ ባለ ትዳሩ ናችሁ እኔ በጣም እኔ ማን እንደሆንኩማ 1400 ሰው ነው የሚያኝ ስንቱ ነው ተቀባዩ ነው መልሱ አንዳንድ ሰዎች የምታመጡት ጦስ ለሌላ ሰው ይተርፋል ዛሬ ሚዲያ ላይ ብዙ ነገር የሚሰራበት ነው እኔ ማቀው አንድ ሰው ጥፋት ሲሰራ ነው እንደዚህ እኮ ጥሩ አይደለም እንደዚህ እኮ ማድረግ እንደዚህ አይጠቅም እንደዚህ ምናምን እንደዚህ እኔ የሆኑ ወንድ ጓደኞቼ ነበሩ ልጄን እረዳለሁ እያለ አክት ያደርጋል በቃ ከዛ በኋላ ነው ከስንት ጊዜ በኋላ ማሚ ልጁን እኮ አይረዳም ክለብ ውስጥ ግን እየገባ መጠጥ ያወርዳል ልጁን አንድ ቀን ረድቶት አያውቅም ብላ ስትለኝ ነው አቆምኩኝ ጓደኝነቴን ከሱ ጋር አሁን 7 ዓመት ያልፈኛል አውርቼውም አላውቅም ቢኮዝ እኔ ድሮ ማሳልፈውን ላይፍ አወራው ነበር እንደ ፍሬንድ ማለት ነው እሱ ደግሞ እንደሚረዳ ገንዘብ አለው ይልክ እንግዲህ ነጭ ቲሸርትና ናይኪ ነው የሚለብሱት ከበስተጀርባ ግን ልጆቻቸውን አይረዱም ብዙ ወንዶች ሞስት ወንዶች አይረዳኝም መባክሽ እንዲረዳኝ አድርግልኝ ብላ ስታለቅስ ነው ከዛ በኋላ አስጠላኝ ብሎክ ነው ከኔ ጋር አንቴል ነው እና ጓደኛቸው እኮ መሆን እንችላለን ሴቶች አንዳንድ መጥፎ ነገር ሲሰራ ነው እንደዚህ ቁጥሩ አይደለም ይሄ ነገር አይጠቅም እንደዚህ ነው ጓደኝነት ምንድነው ለእናንተ ጋይስ ድሬው እኮ ነው ከፍየው አይደለም ገብቶ የሆነ ነገር ገብቶ የሚከራከር የራስ ጉዳይ ማለት ይችላል አንተን እኔንም የራስሽ ጉዳይ ማለት ይችላል ምን ተከፍሏለሁ አንከፍላቸውም ግን አንዳንድ ሰው ሲሳቀብህ የማይወድ ሰው አለ ጥሩ የሚያስብ ቀልድ ነው ይቀልደን ምን ይበለን ግን ቁም ነገር ላይ ቁም ነገር ያላቸው ሰዎች አሉ ማቴሪያል የሚገዛትና ማይገዛትን ሴት እንደው አይተናቃለን ጀግንነቴን ደግሞ ታውቀዋለህ በደንብ አድርገህ በምንም ነገር ብትመጣ ጎበዝ ሴት ነኝ ይወጣል ጎበዝ እንደ ልጅ ማውራታችንን እናቆምና እንደነ ባርኮን ማሰብ እናቆምና
እንደ ባርኮን ወይ እንደ አማን ማሰብ አቁመን እንደ ማሜና እንደ ጆኒ እንሰብ። ቴንክ ዩ ቬሪ ማች ፕሪሺየት። ይገባኛል ብዬ ማስብ ሴት ነኝ። እኔ ይገባኛል ብዬ ማስብ ነው። ገንዘቤ ነው፣ ልጆቼን ያሳደግኩበት ገንዘቤ ነው የራሴ። እነዚህ ልጆች ላይ እኮ ኢንቨስት እያደረኩ ነው። እኔ ለቤት ክራይ መከፍለው እኔ ነኝ፣ ለሁሉ ነገር ማረገው እኔ ነኝ። እስና እንግዲህ ኢናፍ አይደለም የማረገው ነገር የሆነ ሰዓት ላይ ባክ አድርገህ ከሰጠኝ ተስማኝ መኔ ይገባኛል ብዬ ነው እንጂ ጆኒ እኮ ለእኔ ጥሩ ስለሆነ አረገልኝ አይደለም። ይገባኛል ነው የምለው እኔ ተስማኝ መኔ። ልጆች 2500 የሚከፈልበት ቤት ሸዋፕ ለልጆች ሞራል ነው እንጂ ማንም ቤድሩም ውስጥ መጥቶ ሁለት ወንድ ቤድሩም ውስጥ ይቀመጥና ሀውካም ልጆች እንዴት ትሪት እንደሚደረጉ ያኔ ታውቀው ነበር በደንብ አድርገህ። ቤቱ ሁለቱም ሩም ይከራያል ወይ ልጅ ያለው ሰው ይመጣል እዚህ ውስጥ። እንደዛ ነው ትሪት ሲደረጉ። ያኔ ደግሞ ዲፍረንት ወይ ነው። ልጅ እኮ እዚህ ጋር እንደፈለገ የሚሆነው እኮ ተከፍሎለት እኮ ያደለው ቤት ክራይ የከፈለ ያስቀምጣል። አንዳንድ ወንዶች አላችሁ ለምትሰጡት ገንዘብ እንኳን ገና ፎርሳና ፐርፊውም ልትገዛበት ነው ከነሱ ትታ ብሎ የሚያስብ ሰው አለ። አንዳንድ አምናዩ አንተን አላልኩ ግን አሉ አንዳንድ አንተ እኔን ታውቃለህ እንደዚህ አይነት ነገር እንደማይደንቀኝ ሁሉ ግን አሉ ገና ራሴ ነው እቃው የምገዛው የሚሉ አሉ። ከልጆቻቸው እናት ይሁን የሚያስፈልጋቸው ቶይዝም ምናምን ካለ አውል ሴንድ የሚሉ አሉ። እሷ የምታረገውን ነገር በነፊቱን እኮ አያዩም ጋይስ። ግን እኔ አረገዋለሁ። ለምንድን ነው አንዳንዴ እስቶኪ ብለን ማንቶ ነገሮችን ኢትስ ፋይን ብለን እኮ መተው እንችላለን። ይህም ብሎ ጥቃቅን ብር ከሆነ የሳው እንደ ዳግማዊትና እንደ ሳምሶን ታደሰ ቤት ቢሆን ላይተው ይችላል። ያነ ኦኬ እሺ። ይህም ብሎ ጥቃቅንና አነስተኛ 200 ብር 300 ብር እኮ አይደለም ለወለደች ያላችሁ ልጆች ኢቭን ከ1000 እስከ 2000 ብር አይደለም። የምር ቁጭ ብለን ካሰብን ማለት ነው። እንደ ቤት ሲሆን ሌላ ወንበዴ መጥቶ እንደው ሊፈነጭበት ነው ብሎ የቅናት ቢጤም ስለሚኖር ተሽጦ ልንከፋፈል እንችላለን። ይሄ 1000 ብር 2000 ብር ገንዘብ ነው እንዴ? ገንዘብ እኮ አይደለም ማለት ከልጆች ቫልዩ ስናየው ማለት ነው። እና የሀብቱቴል ወጣ ምናምን የሚሉ ሰዎችም ሀልፕ አያደርጉም። ምንም ልጆችን አያሳድጉልን፣ ልጆችን ቴኬር አያደርግልን። ማሜ እኮ እንዲህ አለች አንተስ ወጣ እንዲህ ለምን አትልም? ጥሩ ሴት ጥሩ ነገር ነው የምትመክር። ይህ ነገር እስናግድ ብላ እንጂ ማሜ እንዲህ አለች እንዲህ ብለ ወጣ ለምን መልስ አትሰጥም? አንተ እኮ ይዋርመን አንዷ ሴት መጣ የምታዝ ሰው አይደለም። ያቺ ሴት ናት እንዴ ልጆችን ቴኬር የምታደርግልክ? ውርደት ብቻ ነው የምንከናነበው እዚህ ጋር ሌላ ነገር የለውም። ሴት ከዚህ በፊትም ተናግሬያለሁ። እሱ እንደዚህ አይነት መጨረሻ ላይ ነው ወሬው የምሰማው። እንዲህ ብላለች እኮ እሷ ጥሩ ሴት እንደሆነች ነው የምትታይ። አንተ ግን እንዳስቀየምካት ነው የምትታይ። ለምን መልስ አትሰጥም? ወጣ ለማን ነው መልስ የሚሰጠው? እኔ ምን አባቱ የህብረተሰብ ሰማ አልሰማ ኢንስቴድ ኦፍ ድራማ ካልፈለጋችሁ በስተቀር ማነው ኤክስ ማነው ራይት የሚያስለን? ሂኖስ በነበረው ህይወቱማ እንዳጠፋ እኮ ሂኖስ ያውቀዋል እኮ ራሱ። እኔም እኮ አላጠፋም ማለት አይደለም እኮ ሳጠፋለሁ። ሰው አይደል ፐርፌክት እኮ አይደለሁም። እኔ ግን ስቲል እንደዛ በሆን የወንድ ልጅ ኮንፊደንስ አልወስድም። እኔ ማረጋቸው ነገር አሉ፣ ማላረጋቸው ነገሮች አሉ። ኃይለኛ ነኝ። ኃይለኛ መሆኑ ግን መሆን ላለበት ነገር ነው ኃይለኛ መሆኑ እንጂ እኔ ዲስሪስፔክትም አላረግም። ሰው ፊት እኔ አውርቼውም አላውቅም። ዲስሪስፔክት አድርጌ ራሱም ይናገራል። አልወድም። እኔ አብሬው የሆንኩትን ሰው ዲስሪስፔክት ሲያደርገው እንደዚህ አሳልፌ እንደዛ ቢሆንማ ከገዛ እህቶቼ ጋር ጣላ ነበር። ከእናትና ከአባቴ ልጆች ጋር እኮ አልጣላም። እህቴ እኮ እኔ ስለተነካውባት እኮ ነው ለምን እንዲህ ትሆናለች ብላ ስታግዝልኝ እንኳን ኖ አልፈልግም ሀልፐር ብዬ 1 ዓመት ተዘጋግቼ የተነጋገርኩት።
እሱን እንዲያለች እሷም እንደናት ልጅ የተሰማት ነው ማንንም ሰው ቢሆን እንደውም የኛ ቤተሰብ ሳይድ አይዙ ግን እንደናት ልጅ የተሰማ በዛ ሰዓት ግን ነው አይዶን ማንንም ሰው ሄልፕ አልነበረኝም ምንም ነገር ሰው በዛ ሰዓት ገዛ መፈልገው ነው ወይ ልጆች የሚይዝልኝ ነው እንጂ ስለጆኒ የሚያወራ ሰው አይደለም መፈልገው ነበር በዛ ሰዓት አንድ አመት እናቴ ልጅ የተሰማ በዛ ሰዓት ግን ነው አይዶን ማንንም ሰው ሄልፕ አልነበረኝም ምንም ነገር ሰው በዛ ሰዓት ገዛ መፈልገው ነው ወይ ልጆች የሚይዝልኝ ነው እንጂ ስለጆኒ የሚያወራ ሰው አይደለም መፈልገው ነበር በዛ ሰዓት አንድ አመት እናቴ ልጅ ዘግቻለሁ እኔ ሳይመስ ካልመሰለኝ ያን ያለው ለእናቱ ልጆች እንኳን አሳልፍ ያልሰጠው አይደለም ለሚዲያ ሰው እና ሪስፔክት ይገባኛል እኔ በጣም ይገባኝ ሴት ነኝ አይ ሆፕ ሰምታኛል እየሰማኝ ነው ብዬ አስባለሁ አለያ ደግሞ እንደ ሳምሶን ታደሰ ልጆች ለልጆቻችን ነግረን ባርኮን እሱ እንደዚህ ያረገ ብዬ እንድነግር ከፈለክ ደግሞ ለሚኑ ጠጥቼ አላወራም ጠጦ የሚያወራ ሰው ፈሪ ነው ለኔ ጠጥቼ ነው ብዬ አይደለም እኔ ራሴን ነገር አውጥቼ ማወራው በስነ ስርዓት ነው እንደዚህ ለኔ አይገባኝም ብዬ ማወራው ሳልጠጣ ነው ኢንጆይ ሳረግ ኢንጆይ ነው ማረገው ስትረስ የሚይዘኝ ከሆነ ኢንጆይ ነው ማረገው ዝም ብዬ ባለው ሞመንት እንደዚህ ግን ተከባብሮ ማውራት ይቻላል ና ፕሊዝ እንደው በባርኮን ስቶፕ